በጥበብ ስራዎች ውስጥ የሚደበቁ ታላላቅ የታሪክ ምስጢሮች አሉ። ስዕል፣ ሙዚቃ፣ ቅርጻ ቅርጽና ሌሎችም የጥበብ ስራዎች እንደዚህ አይነት ጠንከር ያሉ መልእክቶችን ለማስተላለፍ ጥቅም ላይ ሲውሉም ይስተዋላል። ከእነዚህም ውስጥ ሙዚቃ ጎላ ያለውን ድርሻ ይዛል። አንዳንዶቹ ዜማዎች ለጆሮ ሲሰሙ ፍቅርንና ናፍቆትን ብቻ የሚቀሰቅሱ ቢመስሉም ጠልቆ ለመረመራቸው ግን የዘመናት የታሪክ ጠባሳን፣ የተረሳ ማንነትንና የህዝቦችን ሰቆቃ አጭቀው ይዛሉ። ድምፃዊ ቴዲ አፍሮ መሪማ የተሰኘውን ስራውን ለታዳሚ ሲያቀርብ ብዙዎች ዘፈኑን በአረብ ሀገራት በቤት ሰራተኝነት የሚሰቃዩ እህቶቻችንን መታሰቢያ አድርገው ወስደውት ነበር። ይሁን እንጂ የቴዲ መሪማ ከግጥሙ ስንኞች በስተጀርባ ትልቅ የታሪክ ስንክሳርን የያዘች ከሺህ ዓመታት በፊት ወደ የመን ዘምተው በዚያው የቀሩ ኢትዮጵያውያን ወታደሮች ቅሪት የሆነች ዛሬ ላይ ማንነቷንና ክብሯን ተገፋ በየመን ጎዳናዎች ላይ ቆሻሻ የምትጠርግ ምስኪን እናትና እህት ምሳሌ ናት። ቴዲ አፍሮ በዘፈኑ መጀመሪያ ላይ መሪማ እያለ ሲጣራ ብነግራት አትሰማ፣ ባወራት አትመልስልኝ ይላል። ይህ ዝምታ ተራ የመስማት ችግር ሳይሆን የማንነት መጥፋትና የዘመናት ጭቆና የፈጠረው የሥነ ልቦና ስብራት ውጤት ነው። የሙሐመሺን ማህበረሰብ ታሪክ የሚጀምረው በ6ኛው ክፍለ ዘመን ነው። በወቅቱ የአክሱም ንጉሥ የነበረው ካሌብ በየመን ይኖሩ የነበሩ ክርስቲያኖችን ከጥቃት ለመታደግ ሰራዊቱን በመላክ የመንን ድል አድርጎ ተቆጣጥሮ ነበር። ለ5 አስርት ዓመታት ያህል የመን በኢትዮጵያ ቁጥጥር ስር ቆይታለች። በታሪክ ድርሳናት እንደሚጠቀሰው እነዚህ ወታደሮች በየመን ምድር ላይ ሰፍረው ከተማ ገዝተውና ቤተ ክርስቲያን አንጸው ይኖሩ ነበር። ይሁን እንጂ የፋርስ ማለትም የፐርሺያ ኢምፓየር በፈጸመው ተከታታይ ጥቃት የአክሱም ሰራዊት አካባቢውን ለቆ እንዲወጣ ሲገደድ በሺዎች የሚቆጠሩ ኢትዮጵያውያን ወታደሮችና ቤተሰቦቻቸው ወደ ሀገራቸው መመለስ ሳይችሉ እዚያው የመን ውስጥ ቀሩ። እዛ በኩራት ይዘምቱ የነበሩ የአክሱም አንበሶች በታሪክ አጋጣሚ ተሸናፊና መጠጊያ የሌላቸው ሆኑ። የቴዲ አፍሮ ግጥም የጎዳናውን መንገድ ስትጠርግ የሚለው ስንኝ ይህንን ታሪካዊ ሁነት በሚገባ ይገልጿል። ዛሬም ድረስ በየመን ማህበረሰብ ውስጥ ሙሐመሺኖች የሚፈቀድላቸው ሥራ መንገድ ማጽዳት፣ ቆሻሻ መጣል፣ ሽንት ቤት ማጠብና መለመን ብቻ ነው። ቴዲ ይህንን ሲጠቅስ በሺህ ዓመታት የታሪክ ሂደት ውስጥ የአንበሳ ልጆችን ወደ መንገድ ጠራጊነት የቀየረውን ክፉ የታሪክ አጋጣሚ እያስታወሰን ነው። እነዚህ የቀሩ ወታደሮች በሂደት ባኑ ናጃህ የተሰኘ ስውር መንግስት እስከ መመስረት ደርሰው እንደነበር የታሪክ ድርሳናት ይጠቅሳሉ። ይሁን እንጂ በ1158 ዓ.ም አካባቢ ይህ ስርወ መንግስት ሲወድቅ አሸናፊዎቹ ኃይሎች በኢትዮጵያውያን ዘር ላይ ከፍተኛ በቀልን ፈጸሙ። መሬታቸውን ነጠቋቸው፣ የዜግነት መብታቸውንም ገፈፏቸው። እናም ከማህበረሰቡ ተለይተው በዝቅተኛ የሥራ ዘርፎች ላይ ብቻ እንዲሰማሩ ተገደዱ። መሪማ አረብ ሀገር ያለች የቤት ሰራተኛ ብቻ አይደለችም። መሪማ ከራሷ ማንነት ጋር የተጣላች፣ ታሪኳ የጠፋባትና በገዛ ሀገሯ እንደ ባዕድ የምትታይ የኢትዮጵያ የሩቅ ዘመድ ናት። በየመን ባህል ውስጥ አክዳም የሚለው ቃል አገልጋዮች ወይንም ገረዶች የሚል ትርጉም ያለው ሲሆን እጅግ ዝቅ የሚያደርግና ዘረኝነት የተሞላበት ስያሜ ነው። ሙሐመሺኖች ከቀሪው የመናዊ ማህበረሰብ ጋር እንዳይቀላቀሉ፣ እንዳይጋቡና አብረውም እንዳይመገቡ ይደረጋል። ይህ መገለል በሰነድ የተደገፈ ባይሆንም በማህበረሰብ ውስጥ እንደ ሕግ ሆኖ ለዘመናት የጸና ነው። ቴዲ በዘፈን ውስጥ አሳዘነችኝ ሲል የገለጸው ይህንን የማያባራ መገለል ነው። የተባበሩት መንግስታት ድርጅትና እንደ IOM ያሉ ተቋማት በአውሮፓውያኑ 2022 ባወጡት የሙሐመሺን ማህበረሰብ መገለጫ መረጃ መሰረት እነዚህ ህዝቦች ቁጥራቸው እስከ 3.5 ሚሊዮን ይገመታል። ይህ ማህበረሰብ ዛሬም ድረስ በአስከፊ የድህነት ኑሮ ውስጥ ይገኛል። መረጃዎቹ እንደሚያሳዩት ከሆነ 59 በመቶ የሚሆኑት የሙሐመሺን ቤተሰቦች ማንበብና መጻፍ የማይችሉ ናቸው። ይህ የሆነበት ምክንያት ደግሞ በገንዘብ እጥረት ብቻ ሳይሆን በትምህርት ቤቶች ውስጥ በሚደርስባቸው መድሎ ጭምር ነው። ቴዲ ባወራት አትሰማ ያለው ምናልባትም ይህ ማህበረሰብ ለዘመናት በትምህርትና በእውቀት እንዳይበለጽግ ተደርጎ ድምፁን ማሰማት የማይችልበት ደረጃ ላይ መድረሱን ለመግለጽ ሊሆን ይችላል። በጥናቱ መሰረት 62 በመቶ የሚሆኑት ህፃናት በትምህርት ገበታቸው ላይ መድሎና ጥቃት ይደርስባቸዋል። በተለይም ሴት ልጆች ከ10 እስከ 17 ዓመት ባለው የዕድሜ ክልል ውስጥ ለጋብቻ እንዲዳረጉ ይገደዳሉ። ይህም ማለት ከአጠቃላይ የማህበረሰቡ ሴቶች መካከል 31 በመቶ የሚሆኑት ማለት ነው። ይህም የማህበረሰቡን የድህነት አዙሪት ይበልጥ ያከፋዋል። ቴዲ አፍሮ መሪማ ሲል የጠራት ይህችን ለጋ ወጣት ጭምር ነው። በለጋ ዕድሜዋ ትምህርት ተከልክላ በማንነቷ ተሸማቃና ሕይወቷ በጭቆና ተቀፍድዶ ለምትኖር እህት የሚቀርብ ጥሪ ነው። የሙሐመሺን ማህበረሰብ አባላት በአብዛኛው የሚኖሩት ከከተማ ወጣ ብለው በሚገኙ ደካማ ሰፈሮች ወይንም በጊዜያዊ መጠለያ ውስጥ ነው።
በ2022 የተደረገው ጥናት እንደሚያመለክተው 40.2 በመቶ የሚሆኑት ሙሐመሺኖች የሚኖሩት ማክሽፍት በሚባል ከላስቲክና ከጨርቅ በተሰሩ ጊዜያዊ መጠለያዎች ውስጥ ነው። እነዚህ መጠለያዎች ለዝናብና ለጎርፍ የተጋለጡ ናቸው። ቴዲ መሬማ ሲል የጠራትን እናት ምስል በህሊናችን ስንቀርጽ በጭቃና በቆሻሻ መካከል በማንነት ጥያቄና በኑሮ ውድነት መካከል የምትዳክር እናት ሆና እናገኛታለን። በጤናው ዘርፍ ያለውን ሁኔታ ስናይ ሰቆቃው ይበረታል። 80 በመቶ የሚሆኑት የጤና አገልግሎት ማግኘት የማይችሉት በገንዘብ እጥረት ምክንያት ነው። 30 በመቶ የሚሆኑ እናቶች በቤታቸው ውስጥ ያለምንም የሕክምና ባለሙያ እርዳታ ይወልዳሉ። 40.2 በመቶ የሚሆኑት ሴቶች እርጉዝ ወይንም የሚያጠቡ መሆናቸው ለከፍተኛ የተመጣጠነ ምግብ እጥረት ተጋላጭ ናቸው። ይህ ሁኔታ በዘፈን ውስጥ ያለውን ህመም ወደ ሌላ ደረጃ ከፍ ያደርገዋል። ቴዲ አፍሮ መሬማ ሲል ያንጎራጎረው ስለ አንዲት ሴት ብቻ ሳይሆን ስለ ሚሊዮኖች የቁም ስቅላት ነው። የኑሮ ሁኔታቸውንም ስንመለከት 76 በመቶ የሚሆኑት ቤተሰቦች ገቢያቸው መሰረታዊ ፍላጎታቸውን እንኳን ለመሸፈን አይበቃም። አብዛኛዎቹ ወንዶች የድንጋይና የቁፋሮ ሥራ በመስራት ሴቶቹ ደግሞ በልመናና በጽዳት ሥራ ይተዳደራሉ። ቴዲ አፍሮ በዘፈኑ መንገዱን ስትጠርግ ሲል የጠቀሰው ምስል በተባበሩት መንግስታት መረጃዎች በትክክል ተረጋግጧል። እነዚህ ሰዎች የመን ውስጥ የጽዳት ሥራ በሞኖፖሊ ተሰጥቷቸዋል። ይህ ማለት ሌላ ሥራ እንዲሰሩ አይፈቀድላቸውም ማለት ነው። የመን ውስጥ ከ2015 ዓ.ም ጀምሮ የተቀሰቀሰው የእርስ በርስ ጦርነት የሙሐሺኖችን መከራ በብዙ እጥፍ አክብዶታል። የየመናውያን ማህበረሰብ ማዕከል ወይንም ሳና ሴንተር በ2025 ባወጣው ሪፖርት መሰረት ከጦርነቱ በፊት የነበሩ ጥቂት የሙሐመሺን መብት ተሟጋች ድርጅቶችና ህብረቶች አሁን ላይ ፈርሰዋል። ጦርነቱ ሲቀሰቀስ የሰብአዊ እርዳታ ድርጅቶች ትኩረታቸውን ወደ ድንገተኛ እርዳታ በማዞራቸው ለሙሐመሺኖች ይደረግ የነበረው የረጅም ጊዜ የማህበራዊ ልማት ሥራ ተቋርጧል። ሙሐመሺኖች በጦርነቱ ወቅት በሁለቱም ወገኖች ለጥቃት ይጋለጡ ነበር። መታወቂያ ስለሌላቸው በየፍተሻ ኬላዎች ላይ ይንገላታሉ። ይህም የሆነበት ምክንያት 29 በመቶ የሚሆኑት የመታወቂያ ክፍያ መክፈል ስለማይችሉ ነው። በጦርነቱ ምክንያት ከተፈናቀሉ የመናውያን መካከል ሙሐመሺኖች በሰፈሩባቸው መጠለያዎች ውስጥ እንኳን መድሎ ይደርስባቸዋል። 91 በመቶ የሚሆኑት ቤተሰቦች ከ3 ዓመት በላይ ተፈናቃይ ሆነው ቆይተዋል። ይህ ስደትና መከራ ቴዲ አፍሮ በግጥሙ መጨረሻ ላይ እዛ ያላችሁ ወንድምና እህቶቼ መሬማ አሳዘነችኝ ሲል የገለጸውን ሐዘኔታ ትርጉም ይሰጧል። መሬማ በታሪክ ሂደት ውስጥ ከአክሱም ተገንጥላ በየመን በረሃዎች ላይ የጠፋች ዛሬ ደግሞ በባሩድ ጭስና በረሃብ የምትሰቃይ የእኛ አካል ናት። የሙሐመሺኖች የፊት ገጽታ፣ የቆዳ ቀለምና የፀጉር አወቃቀር ልክ እንደ ኢትዮጵያውያን ነው። ቴዲ አፍሮ ይህንን ተመልክቶ ነው መሬማ ሲል የማንነት ድልድይን የዘረጋው። በስሪላንካ ካፊሮች እንደሚባሉትና በህንድ ሲዲዎች እንደሚባሉት ሁሉ ሙሐመሺኖች የጥንት ኢትዮጵያ ስልጣኔና ሀያልነት በባዕድ ምድር ጥሏቸው የሄደ አሻራዎች ናቸው። ቴዲ ብነግራት አትሰማም ያለው ምናልባትም እነዚህ ህዝቦች ስለ ራሳቸው ታሪክ፣ ስለ አባቶቻቸው የአክሱም ስልጣኔና ስለ ኢትዮጵያዊነት ዝምድናቸው ያላቸው ዕውቀት እጅግ አናሳ በመሆኑ ሊሆን ይችላል። እነሱ የሚያውቁት በየመን ጎዳናዎች ላይ የሚደርስባቸውን ግፍና መሳለቂያ ብቻ ነው። የሙሐመሺን እናት የሆነችው ሳሚሃ ታሪክ ለዚህ ማሳያ ነው። ሳሚሃ በታይዝ ግዛት በድህነት የምትኖር ባለቤቷ አልፎ አልፎ በሚያገኘው የድንጋይ ሥራ የምትተዳደር እናት ናት። ሳሚሃ ስትናገር ሁኔታችን 0 በ0 ነበረ ትላለች። ካሬ የተባለው ድርጅት የሰጣት መጠነኛ የገንዘብ እርዳታ ዱቄትና ዘይት ለመግዛት አስችሏታል። የሳሚሃ ሕይወት የቴዲ መሬማ የዛሬ ገጽታ ነው። በልመናና በጽዳት ሥራ መካከል፣ በጦርነትና በሰላም እጦት መካከል የማንነት ጥያቄ ሳይሆን የሆድ ጥያቄ ቀድሞባት የምትሰቃይ ምስኪን። ቴዲ አፍሮ በዘፈኑ ውስጥ መሬማ ሲል ስሟን የጠራት ሴት ዛሬ በየመን መጠለያዎች ውስጥ በረሃብ የምትሰቃይ ሳሚሃ ናት። ቴዲ ወንድም እህቶቼ ሲል የጠራቸው ደግሞ ምንም እንኳን ዜግነታቸው የመናዊ ቢሆንም በደማቸው ውስጥ ግን የኢትዮጵያ ወታደሮች ጀግንነትና ኩራት ያለባቸውን እነዛን የተረሱ ሚሊዮኖች ነው። በየመን ያለው የዘር መዋቅር ሙሐመሺኖችን እንደ ሰብአዊ ፍጡር እንኳን የማይመለከትበት ጊዜ አለ። የተባበሩት መንግስታት ድርጅት መረጃ እንደሚጠቁሙት የሙሐመሺን ሴቶች ከሌላው ማህበረሰብ በበለጠ ለጾታዊ ጥቃትና ለብዝበዛ ተጋላጭ ናቸው። 10.8 በመቶ የሚሆኑት ሴት ሕፃናት በትምህርት ገበታቸው ላይ ከፍተኛ ጥቃት ይደርስባቸዋል። ይህም ቴዲ ለመሬማ እንዲያዝን ካደረጉት ምክንያቶች መካከል አንዱ ሊሆን ይችላል። ቴዲ የጥበብ አይኑን አሻግሮ ሲመለከት የታሪክ ግርዶሽ የሸፈነውን ግፍ ነው የተመለከተው። በየመን ሰማይ ስር ከቆሻሻ ማጠራቀሚያዎች ጎን ተሰልፈው የሚኖሩት እነዚህ ሰዎች የራሳቸው መሬት የላቸውም።
18 በመቶ የሚሆኑት የመሬት ባለቤትነት ጥያቄ ሲያነሱ ከነዚህ ውስጥ 54 በመቶዎቹ ጥያቄያቸው ውድቅ የሚደረገው ሞሐመሺን በመሆናቸው ብቻ ነው። 9 በመቶ የሚሆኑት ከጎረቤታቸው ማለትም ከአረብ ዝርያ ካላቸው የመናውያን ጋር ከፍተኛ ግጭት ውስጥ ናቸው። ይህ ሁሉ ግፍ ቴዲ አፍሮ በዘፈኑ ውስጥ የገነባውን የሐዘን ስሜት ይበልጥ እውነት ያደርገዋል። በጥቅሉ የቴዲ አፍሮ መሬማ ዜማ በየመን የሚገኙ የኢትዮጵያ ዝርያ ያላቸው ሞሐመሺኖችን ታሪክ ወደ አደባባይ ያወጣ ድንቅ ሥራ ነው። ይህ ማህበረሰብ ከ6ኛው ክፍለ ዘመን ጀምሮ የከፈለው መስዋዕትነት በውርደትና በመገለል ተተክቷል። የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ሞሐመሺኖች ዛሬም ድረስ በ21ኛው ክፍለ ዘመን የባርነትና የመገለል ሰለባ ናቸው። ቴዲ አፍሮ መሪማ እያለ ሲዘፍን እኛም የዘፈኑን ግጥም ብቻ ሳይሆን የታሪኩን ጠባሳ እንድንረዳ ይጋብዘናል። መሪማ የጠፋችው የኢትዮጵያ ዘር ናት። በየመን ጎዳናዎች ላይ ቆሻሻ ስትጠርግ የምታዩት እናት በጥንቱ የአክሱም ሰራዊት ደም ውስጥ ያለች ቅሪት መሆኗን ማወቁ ለጥበቡ ሥራ ሌላ ትርጉም ይሰጧል። ሞሐመሺኖች ዛሬም ድረስ ፍትህን፣ እኩልነትንና ማንነታቸውን ይፈልጋሉ። የቴዲ አፍሮ ዜማም ይህንን የተረሳ ድምፅ ለማሰማት የቀረበ የጥበብ ጥሪ ነው። መሬማ መቼ ትሰማን ይሆን? መቼስ ከዘመናት መገለል ወጥታ ክብሯን ታገኝ ይሆን? ይህ ጥያቄ የዓለም አቀፍ ማኅበረሰብና የታሪክ ተመራማሪዎች ብቻ ሳይሆን የሁላችንም የህሊና ጥያቄ ሊሆን ይገባል። ምክንያቱም መሬማ የእኛ ናት፣ የኢትዮጵያ የሩቅ ተስፋ፣ የየመን የቅርብ ህመም። የቴዲ አፍሮ መሬማ ዝም ብሎ ዘፈን አይደለም፣ የታሪክ ድምፅ እንጂ። ይህ ድምፅ ደግሞ ዛሬም ድረስ በየመን በረሃዎች ውስጥ አክዳም ተብለው ለሚናቁት፣ መንገድ ለሚጠርጉትና በድንኳን ውስጥ ለሚሰቃዩት ሚሊዮን መሬማዎች የፍትህ ጥሪ ሆኖ ይቀጥላል።